ክቡራን ተመልካቾቻችን የተከታተላችሁት የምትገኙት ፋና ላምሮት ነው። ከፋና ላምሮት ጋር ስላላችሁ እጅግ አድርገን እናመሰግናለን። እንግዲህ በምዕራፍ 21 ማጠቃለያ ላይ የረፍት ጊዜ ላይ ነው የምንገኘው። በዚህ ጊዜ ደግሞ የተለያዩ ጉዳዮችን ወደ እናንተ ያደረስን እንገኛለን። ከውድድር ውጪ ነው የተገናኘነውና እንዴት ናችሁ? ምን ላይ ናችሁ? ያው ውድድሩ አለቀ አይደለ? ነገሩም ብዙ አልቆየም። ያው ያችን የነበረችን ቀናት ትንሽ ረፍት እያደረግን ነው ያለነው። አሮን በጣም ደስ ይላል አይደል? ከዛ ጭንቀት ወጥቶ እዚህ መገኘት ማለት ራሱ በጣም ደስ ይላል። ያው አሁን በደንብ ረፍት እንድናረግ ያው ለአሸናፊዎች አሸናፊ እንዘጋጃለን፣ ግን ትንሽ ጊዜ ረፍት አድርገን ራሳችንን እንድናዘጋጅ ያው እየሞከርን ነው። መልካም ላይ ረፍት ላይ ነው። በጣም ጥሩ። ያው ቀደም ሲል እንግዲህ ተመልካቾች ታፈራ አሰፋ በሁለተኝነት ደረጃ የምዕራፍ 21 አጠናቋል። አሮን ኃይሉ ደግሞ በሶስተኝነት ደረጃ ላይ አጠናቃቸዋል። ወደ ኋላ መለስ ስላርጋችሁና የሙዚቃ ጅማሯችሁንና እንዴት ወደ ፋና ላምሮት ልትቀላቀሉ እንደቻላችሁ እንስማ እስቲ። ካሮል ጀምር። እኔ ሙዚቃ የጀመርኩት ቤት ውስጥ ነው። ያው እንደማንኛውም ድምጽ ቤት ውስጥ ያንጎራጎረ ምናምን የጀመርነው። ከዛ ያው እናቴ ናት ወደ ህጻናትና ወጣቶች 4 ኪሎ እዛ ኮርስ ወሰድን። ትንሽ ጊዜ ተማርኩኝ እዛ በዘለለ በጣም ብዙ ቦታዎች ተመረያለሁ። እዛ አቢሲኒያ ኪነ ጥበብ ትምህርት ቤት እዛ ገብተን 6 ወር ተማርኩኝ። እዛ ነው በቃ ከዛ በኋላ ነው ፋና ላምሮት መምጣት የጀመርኩት። ኦዲሽን መውሰድ 1-2 ጊዜ 3 ጊዜ አልተሳካም ነበረ። ከዛ ራሴን በደንብ አድሼ እንደኪ ኪነ ጥበብ ቡድን አለ፣ በርካቶችን አፍርቷል። በጣም ወደ ላምሮት ወደዚህ ልኳል በርካቶችን በደንብ አንዱ ምን አዎ እና እዛ ገባን። ያው እዛ ገብቼ ብዙ ነገር ራሴን አፕግሬድ አድርጌ በደንብ ተስተካክዬ ምዕራፍ 21 ላይ መጣው። ያው ሶስተኛው ሆኜ ጨረስኩ። ታፌ ወደ አንተ እንምጣ። እንዴት ነበር የሙዚቃ ጅማሮህና ደግሞ ወደ ፋና ላምሮትም የተቀላቀልክበት መንገድ ምን ይመስል ነበር? ያው እንግዲህ ሙዚቃ በዚህ እለት ነው የጀመሩት ብለሽ ላታስቢ ትችያለሽ፣ ግን ያው አንዳንዴ ውስጥሽ ፍላጎት ሲኖር ታንጎራጉሪያለሽ። በየትኛውም ቦታ ሆነሽ ታንጎራጉሪያለሽ፣ ሙዚቃዎችን ትሰሚያለሽ። እና እኔ እንኳን ያው እኔም እንደ ልጅ ሁኜ ነው የጀመርኩት ሙዚቃ ማንጎራጎር፣ ግን ሙዚቃ ለመስራት የግድ ትምህርት የመጨረስ ነበረብኝ። እና እኔ የግቢ ተማሪ ሆኜ ዩኒቨርሲቲ ተማሪ ነበር፣ ጎንደር ዩኒቨርሲቲ ተማርኩት። እዛ የግቢ ተማሪ ሆኜ የግቢ ተማሪዎች የሚሰሩበት እንትን ነበረ ጎንደር ዩኒቨርሲቲ ውስጥ፣ እዛ ነው ሙዚቃ የጀመርኩት። ከዛ በኋላ በቃ ሙዚቃ እንዴት እንደሚሰራ ምናምን ያዩትም እዛ ነው በቃ ሙዚቃ የሚሰራበት። እንዴት ነው መምህርነትና ከዛ በኋላ ደግሞ ፋና ላምሮት መወዳደር እንዴት ነው እስቲ? አዎ ያው ታስተምራለች፣ እኔ አስተምራለሁ። እያስተማርኩኝ ሙዚቃውን ለራሴ አጠናለሁ። ደግሞ ለውድድር የሚሆኑ ስራዎችን እንደዚሁ አጠናለሁ። ተማሪዎቹንም እንደዚህ ፍላጎት ያላቸው ተማሪዎች አሉ፣ እነሱንም አስተምራለሁ። እንዴት ነው ግን? በጣም ጥሩ። ኦዲሽን እንዴት ነበረ አሮን? ኦዲሽን በጣም ያስፈራ ነበር። በጣም ያስፈራል። ያው እኔ 2-3 ከዚህ በፊት ወስጄ ነበረ ነው 2-3 ያው አልተሳካም። ያው ከጓደኛዬም ጋር መጥቼ ሞክሬ ነበርና አልተሳካም። በቃ ተስፋ ቆርጬ ራሴ ላይ ብቻ ለስራ ብዬ ራሴ ላይ በደንብ መስራት ጀመርኩኝ። እዛ እንደ አጋጣሚ ምዕራፍ 21 ላይ ስመጣ ያው እግዚአብሔር ፈቅዶ አለፍኩኝ። የለችም ከጎኔ ብቻዬን ነኝ እኔ የለችም ከጎኔ። ታፌ እንዴት ነበር? አሪፍ ነበር። አጋጣሚ ነው አብረን ነው አንድ ቀን የወሰድነው ኦዲሽን እኔ የሆነ ጊዜ ላይ መጥቼ ነበረ ለማየት ነው፣ ለመወዳደር አልነበረም። እና ሳየው በጣም ብዙ ነው ያለው፣ በጣም ብዙ ነው የሚወዳደረው። አልቆየውም ተመልሼ ሄድኩኝና አሁን ግን መጣው። ያው መጥቼም ኦዲሽን ወሰድኩኝ። ያው እግዚአብሔር ይመስገን አልፌያለሁ። ያስፈራ ነበር እንዴ? አዎ በጣም ብዙ ሰው ነበረ እዚህ ጋር ይወሰድ። ከዋናው መድረክ በላይ ከዋናው የመጀመሪያ ቀኑ በጣም ከባድ ነበረ። በጣም ብዙ ሰው ነበረ።
ማን ምን ይዞ እንደመጣ አይታወቅም። ማን ምን አይነት ታለንት እንዳለው ለማወቅ ሁሉም ጸጥ ብሎ እዛው ልዝብ ውስጥ ጸጥ ብሎ አንቺ ነው የሚያዳምጠውና አዎ እሱ በራሱ ቻሌንጅ ነበረ። አግኝቶላ ያገኝ ወይ ጠቅሞላ ይጠቅመው ሰው ለምን ይኖራል ትዝታ ሲያደክመው። ያው ከተቀላቀላችሁ በኋላ ደግሞ ብዙ ነገሮች አሉ በፋና ላምሮትና በተለይ በምዕራፍ 21 ካሳለፍናቸው እና ለየት ያለ ነገር ካደረግንባቸው ነገሮች አንዱ ከዳኞች ጋር አብሮ የመሰልጠን እድል ነበራችሁ። እንዴት ነበር? ምን አገዛችሁ? አሮን በጣም ጥሩ ነገር ነው። እንዳጋጣሚ እኔና ተፌ ደግሞ አንድ ላይ ነበራችሁ። አንድ ምድብ ነበርንም አንድ ላይ ነበር የደረሰ የሹም ጋር ነበር የደረሰ። በጣም ብዙ ነገር አግኝቼበታለሁ። ራሴ ላይ በደንብ ራሴ እንዳያርጉኛል። ያው እኔ ትዝ ይለኛል የመጀመሪያ ቀን ጥግ ስር ሆኜ ነው ዘፈነው እና ጥግ ስር ሆኜ ነው ዘፈንኩት። አማን ተናግሮኝ ነው ትዝ ይለኛል። ምን አለ? በር ስር ነው መዘፍነው ወጣ ብለህ ምንድነው ጥግ ጥጉን አለ? ዳር ላይ ምን ትሰራለህ? ቪዲዮን ተመልሰው ዳር ላይ ነበርክም ነው። ከዛ ወደ መሀልም ጠጋ ስል አንድ ቦታ ቆሜ ነው እኔ የምሰራው። ሰርቼ ስኮርድ አንድ ቦታ ነው የምቆመው እና ያንን ከሹም ጋር አይተው ነበርና ያንን እንዳስተካከል በደንብ አግዛኝ። እንደውም የፋይናለት ከዚህ እዚህ ሄድኩ ነበር ሰሪ ነበር። እዚህ ይኛል አስተያየታቸውን ተቀብለ አይኑ ላይ ደንግዞ ሲቀዳው ጉልበቱ ያውሬራት ይሆና አሉት ያንን ብርቱ ያውሬራት ይሆና አሉት ያንን ብርቱ ፊትማ ሲነገር በቃል አስተማሪ መች ቀድም ነበር ከፈረሱ ጋር ለካስ የፊቱ አሪፍ ነበረ። ያው አሮን እንዳለው ሁለታችንም አጋጣሚ ነው አንድ ምድብ ነን። አንድ አሰልጣኝ ነበር የደረሰና በጣም አሪፍ ነገር ነበር ያገኘንበት። በእውነት በጣም ደስ ይል ነበር። እያንዳንዳችን ስንሰራ የነበረን ጉድለት በቪዲዮ እያየን ነበር የሰራነውና እያንዳንዱ ጉድለት እያቆመች እያሳየችን እዚህ ጋር እንደዚህ ነው የሰራው፣ እዚህ ጋር ይሄን ማስተካከል አለብህ፣ እዚህ ጋር እያለች በጣም ብዙ ነገር ነበር ያገኘንበትና በጣም ደስ ይል ነበር። በእውነት በጣም አሪፍ ነበር። ከዛም ያችን ጉድለት እያየን ለማስተካከል በጣም የቻለን ሁሉ ጥረት አድርገናል እና አሪፍ ነበር በጣም። ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት። ለእናንተ ፈታኙ ጊዜ የምትሉት የትኛው ጊዜ ነው? እኔ አሁን ለምሳሌ እኔ ፈታኝ ሰዓት ብዬ የምለው ከውድድሩ ይልቅ ሙዚቃ የምንመርጥበት ሰዓት ነበር ለኔ በጣም ፈታኙ ሰዓት ማለት ነው። አሁን ምንም ላይመስል ይችላል ግን ሙዚቃ የምንመርጥበት ሰዓት ያው ህጎች አሉ የተቀመጡልን ህጎች። በዛ ህግ መሰረት ለማለፍ ይከብዳል። ሙዚቃ የምንመርጥበት ሰዓት ነው ለኔ ከባዱ የነበረው፣ አስቸጋሪ ነበር። የሆነ ሰው ቀድሞ የተበሳጨበት ሰው የለም? ችግር የለም ጓደኞቼ ናቸው እንዴ? ሁሌ እንደተቀደመ አይደል? ማን ነበር በጣም በሰራው ብለህ የምትመኘውን ሙዚቃ የተጫወተበት? ከበሱ ፍቃድ ጋር አሁን የጋሽ ማሙድ ስራ ነበረ። እሱን ስራው እንዴ ቀድመ መረጥከው እንዴ ምናምን ስለው አው መርጫው እንዴ አንተ ታስበው ነበር እንዴ ምናምን ስለው አው ያስበው ነበር ምናምን ትነጋገሪያለሽ። ስለ እንደውም እውነት በጣም እኔ ከዚህ ግን በጣም ደስ የሚለው ነገር አብሮ መስራቱ በተለይ አሁን በሱ ፍቃድ በቃ ተወዳዳሪ ሁሉ አንመስልም የነበረ በእውነት በጣም ምርጥ ልጅ ነው የነበረውና ምን መርጣቸው ሙዚቃዎች ኢቭን ዜማዎቹን በዚህ መንገድ ማስተካከል እንዳለብን እንነጋገር ሁሉ ነበር። በጣም እንነጋገራለን። ይሄን ዜማ እንደዚህ አድርገው፣ ይሄን ዜማ እንደዚህ አድርገው። በጣም በዚህ አጋጣሚ ሆነ በጣም ነው አመሰግነው በሱ ፍቃድና እንነጋገር ነበር። እሱ እኔ መርጬው እንኳን አሁን እሱ የሚሰራው ስራ ቢሆን እኔ ቀድሜው ከመረጥኩኝ ኦኬ እኔም እንደዚህ አስቤው ነበር እንደዚህ አድርገዋል። እንግዲያውስ ይሄን ዜማ እንደዚህ ነው እኔ እንደዚህ ነበር ያጠናሁት አንተ እንዴት ነበር? መተጋገዝ ነበራችሁ። መተጋገዝ ነበርና በጣም ደስ ይል ነበር በእውነት። አረ ያቺን ሰዓት እያሰብክ ይመስለኛል ጎንበስ አልክና በጣም በስማ የትኛዋ ሰዓት ትሆን? የትኛዋ ሰዓት ናት ያንተ? ልክ ነው እሱ እንዳለው የሙዚቃ ምን መርጥባት ሰዓት በጣም በቃ የምትጨነቂበት ተቀደምኩ አልተቀደምኩ በቃ ስልክሽን ይዘሽ የምትጠብቂበት እንደዛ አይነት አጋጣሚዎች አሉ በጣም። ግን እኔ እንደውም ከሱ ይልቅ ያው ወደ እንትኑ 8 ከተቀላቀልን በኋላ ያለው
ትንሽ ያስፈራል። ከሁለቱም ምድብ ስለሆነ በጣም አሪፍ ተብለው የመጡ ልጆች ስለሆኑ እንዴት ፋይናል ላይ ብደርስ ምን አይነት የሙዚቃ ምርጫ በመርጥ ፋይናል ላይ ያደርሰኛል እሱ በጣም ያስጨንቀኝ ነበር። አንቺን ብዬ ስንቱን አለፍኩኔ አንቺን ብዬ እምዬ 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 አንቺን ብዬ የውጤት ሰዓት ምን ሆነ የምታስቡት? ግን ያልተነካው ዋናው ከውስጥ ውጤት ደርሷል ስንባል በቃ ከዛ ይጀምራል ጭንቀት። አቅርበሽ ከወረድሽ በኋላ ምንም አይመስልም። በቃ ዛሬ ቢስሬ እንጨርሻለሁ። ልክ ውጤት ደርሷል ነው ስትባይ በቃ እዚህ ጋር ተደርድረሽ እኔ መጨረሻ እንደ ቀርቻለሁ ከወዳቂ ጎን ቆሜ ቀርቻለሁ። ማን ይሰናበት ይሆን በሚለው ላይ ያ ጭንቀት ማለት እንጃ አረ በጣም ከባድ ነው፣ ለመናገር ይከብዳል። መጨረሻ እኔ በጣም ተጨንቄ ነው የዛ ጊዜ እኔ ያቋል የተሰማው ነው። በጣም ከባድ ጊዜ አናቆምኛ ምን እንደሆነ እኔም የመጨረሻው ምዕራፍ አካባቢ ነው የሴሚ ፋይናል አካባቢ ላይ ቆመህ ነበር። አዎ የመጨረሻና ተመስነግዛለሁ። እውነት አታውቂውም ማን ነው እኔ ነኝ ወይስ እሱ ነው የትኛው ነው ምናምን ስለማናቀው በጣም ያስጨንቃል። በሰዓቱ የሚሰማው ስሜት እንዲህ ብለሽ ለመግለጽ በጣም ይከብዳል። ቢናፍቅኝ ሸጋው ገላሽ የጠረነሽ ነገር ተነሳው ልሻገር ተክልዬን ማደር አልኩት ያባጃሌን ነገር ተክልዬን ማደር አልኩኝ ያባጃሌን ነገር ዳኞች ያው ለእናንተ ውጤት ወደፊትም እንድትመጡም በተለይ እናንተ ተግባራዊ ካደረጋችሁ በደንብ የተሻለ ደረጃ ላይ መድረስ እንደሚቻል ባሳለፍናቸው ምዕራፎች ሁሉ ማሳያዎች ናቸውና እስቲ ማትረሱት የዳኞች አስተያየት እና ደግሞ ምን ያህል ተጠቅሟቸዋል የሚለውን እናንሳ። የሆነ ጊዜ ትዝ ይለኛል ድምጼ እኔ በተፈጥሮ ሳሳ ያለ ድምጽ ነው እና የሆነ ለስለስ ያለ ነገር ነው ያባባል። ሁሌ ብሩክ ይናገረኝ ነበር ትዝ ይለኛል እስከ መቼ ነው እንደዚህ የሚያባባ ድምጽህን ሁሌ ነበር ቢለኝ። ሁሌ የሆነ ዘፈን ላይ ይዤ ሲሄድ ለስለስ ሲልበት ይናገረኛል። በቃ ለምን እንደዚህ ታረጋለህ ይቆጣኛል። እና ያንን አስተካክዬ ያው ስመጣ ደግሞ ደስ ይሉታል እንደዚህ ቢሆን እንደዚህ ብታረግ እና የነሱ ማስተያየት እኔን ራሴ እንደገነባ አድርጎኛል። አሮንን አሁን የቆመውን አሮን እንደፈጠር አድርጎኛል። ይኖራል ፈክቶን እስከ ዘላለሙ ድጋፌ ሆኖን እንደመከዳው አሳርፎኛል ፍቅር እስከ ጓዳው እያደርኩበት ልክ እንደ ትራሴ አለየሁት ፍቅርሽን ከራሴ አለየሁት። በነገራችን ላይ የመጀመሪያ መሰረት ጥሎ እንደመገንባት ነው እኛን በቃ ከስር ጀምሮ ያደረጉልንና በጣም በነገራችን ላይ እጅግ በጣም ምስጋና ይገባቸዋል ዳኞቹ። ገና እኛ ስንመጣ ምንም አይነት እውቀት የለንም እውነት ለመናገር ከዜሮ ነው በቃ ከነሱ ነው የምንጀምረው። እያንዳንዱን ኦዲሽን ስንወስድ ጀምሮ ፋይናል የውድድር እስከ የነበረውን ጊዜ ብንመለከተው እያንዳንዱን እርምጃችንን ከመጀመሪያው ውድድር ወደ ሁለተኛው እያልን የምንመጣበት ነገር እያንዳንዱ እንትን ላይ የነሱ አስተዋጽኦ አለበት እና በጣም ምስጋና ይገባቸዋል። እኔ ሙዚቃ የሚዘፈነው ዝም ብሎ እየተጫወተ ነው የሚመስለኝ የነበረው ማረሰው ቃል ማለት ነው። ጉልበት ስላለ ብቻ መጮህ አይቻልም ተብያለሁ። አማን ብሎኛል እንደዛ። ምንድነው ያለኝ አሁን አንተ ስቱዲዮ በገባ ኮምፕረሰር እንጠቀማለን ብሎኛል። ማረሰው ማለት ኮምፕረሰር ማለት ጉልበት ስላለ ብቻ አልጮህም እዚህ ቮሊዩም በኋላ በቃ ተብሎ ይገደባል። ድምጽ መገደብ አለበት እና ለድምጽህ መጠን እየሰጠው መሄድ አለበት ብሎ የነገረኝ ኮምፕረሰር እንጠቀማለን። በቃ አጥፋኝ እዚህ ጋር ቆሜ አጥፋኝና
በየውድድሩ መሀል እያንዳንዱን ነገር የሚነግሩን ነገር እጅግ በጣም ገንቢ ነበረ። እጅግ በጣም እናመሰግናለን ለዚህ ስላደረሱ። እስኪ ስሜ የልቤን አድምጪኝ ሰምተሽ ምላሽ ስጪኝ አንድ በትዝታሽ በትር በናፍቆት ማትረሱት ገጠመኝ? የኔ እንኳን ገጠመኝ ውድድሩ ሊያልቅ ወዲ በቃ የፋይናል የተወሰነበት ቀን ነበረ። አርብ ዕለት ትሬኒንግ ሰርተናል። እንግዲህ አርብ ቅዳሜ ነው ፋይናል የሚሆነውና የኔ ገጠመኝ ማለት በቃ የሆነ ያስገረመኝም ማለት ነው። በጣም ጉንፋን አሞኝ ነበር። በጣም እንግዲህ ፋይናል ነው ትሬኒንግ እየሰሩ ራሱ በደንብ አይደለም። በቃ በጣም ተጨንቄ ነበረ። ሌላም ቀረጻ ምናምን ነበረ እና በጣም ጉንፋን ታመሜ የነገር እየሄድኩኝ ነገ እንዴት ነው በቃ እንዴት ነው ውድድር ልሰራ የምችለው እንደዚህ ታምሜ እያልኩ ባለሁበት ሰዓት አጋጣሚ ሆነው ተራዝሟል። አንድ ሳምንት ተጨምሯል። ስለዚህ ምርጥ ገጠመኝ ነውና በቃ በጣም ደስ ያለኝም ነገር ነው። ከዛ በኋላ ገገምክ እንዴ? አገግም አንድ ሳምንት አገግም መጣው ማለት ነው። እና እሱ በጣም ማለት አንዳንዴ ላንቺው ፈጣሪ እንትን ያለልሽ ነው የሚመስለውና በጣም አሪፍ ገጠመኝ ነበር። አይ በቃ አገግመ እንግዲህ ተሽሎ በምርጥ ውጤት አጠናቀሃል። እግዚአብሔር ይመስገን። አሩን እኔ እንደገጠመኝ እንኳን እኔ እንጃ ገጠመኝ አይባልም፣ ግን ያው እኔ ሰውነቴ ከሲታ ነኝ ስገባ ጥሩ ላይ ነኝ ብዬ አስባለሁ መሰለኝና ውድድር ገብቼ የሆነ ሰዓት ላይ 8 ከተቀላቀልን በኋላ ነው ያው ጭንቀቱ ምኑ ውጥረቱ ትሬኒንግ በጣም ያደካከመሽና ኪሎም እስከ መቀነስ መደርሽበት ጊዜ አለ። በጣም ልብስ አንድ ሞዶ ሱሪ ያለኝ ለለብሰው እኮ እኔ በባዶ ነው ማረገው። እሱን ሱሪ ያለ ቀበቶ ነው ማረገው። በቀበቶ አርጌው እንዴት ይሁን ሰፋ እኔ ያን ቀን የሳኩት መቼ ነው ማረሰው። በጣም ለስድስተኛው የአሸናፊዎች አሸናፊ ውድድር ምን ያህል እየተዘጋጃችሁ ነው? እንዴት እንጠብቃችሁ? ያው እንግዲህ ሁሉም ተወዳዳሪ መቼም የቻለውን ሁሉ ተዘጋጅቶ ነው የሚመጣውና እኛም ዳኞች ይሰጡና ተቀበለን በደንብ በቃ ባሪፍ ውድድሩን ወይም ደግሞ ያንን ስቴጅ ይመጥናል ምን ለምን አይነት ዝግጅት አድርገን በደንብ ተዘጋጅተን እንመጣለን ብለን እናስባለን። ያው እስከዛሬ ሲሰጡን የነበሩት አስተያየቶች አሉ፣ መጥፎም ጥሩም። ጥሩ ጎኖቹ ላይ በደንብ እየሰራን መጥፎ ጎን ላይ ደግሞ በደንብ ፎከስ አድርገን ያንን ወደ ጥሩ ለማምጣት በደንብ ሰርተን አሁን ካለንበት ትንሽ ከፍ ብለን በደንብ ዝግጁ ሆነን ነንበራችንን በደንብ ሰብስበን ለአሸናፊዎች አሸናፊ ሆናል ብለን እስከ ፋይናል የሚያደርሰን አሪፍ ስራ ይዘን እንመጣለን። በመጨረሻ ማለት የምትፈልጉት ማመስገን የምትፈልጉት አካል ካለ እድሉን ልስጣችሁ። እዚህም እየመጣ ትሬኒንግ ስራ እያየኝ እያስተካከለኝ እዚህ ፍጻሜ ድረስ እንድደርስ ያደረሰኝ ቢኒያም አበበ ይባላል። በጣም ነው ማመስገን ፈልገው። በተረፈ ጓደኞቼ ምን ለኢትዮጵያ ሕዝብ በ8222 ሲደግፉኝ ለነበሩ ስራዬን አይተው ለወደዱኝ እንዳለ በጣም ምስጋና አመሰግናለሁ እላለሁ። በሐሳብም በተለያየ ነገር ሲያግዝ የነበረ በጣም ብዙ ሰው አለ። መጀመሪያ ግን ያው አንድ ፈጣሪ ነው እናመሰግነው፣ እግዚአብሔር ይመስገን ነው። መጀመሪያ ፈጣሪ ምስጋናውን ይውሰድ፣ እግዚአብሔር ይመስገን። ከዛ በመቀጠል ደግሞ ሙዚቃውን ጀምሬ እውቀቱን እንዳዳብር በተለያየ ነገር ስታግዘኝ የነበረችው ባለቤቴ ነች። የሙዚቃ መምህሬ ነች፣ በነገራችን ላይ አስተማሪ ነች። የኔ አስተማሪ ነች። ደስ ይላል። እንደዚህ ያለች እንደዚህ የኮረኮመች ሙዚቃን ያስተማረችኝ ባለቤቴ ነች። እጅግ በጣም ምስጋና ይገባታል። በዙሪያው የነበሩ በሙሉ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ማለት ፈልጋለሁ። እኛም እጅግ አድርገን እናመሰግናለን ስላገኘናችሁ፣ ቆይታ ስላደረግን በጣም ደስ ብሎናል። ቆይታችን ይህንን ይመስል ነበረ። ፋና ላምሮት ሌሎች ዝግጅቶች ይቀጥላሉ። እኛ ግን በዚያው አበቃን። መልካም ጊዜ እንዲሆንላችሁ እንመኛለን።